የተከበራችሁ የፈታ ዴይሊ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ። የአዲሱን የአውሮፓውያን 2026 ዓመት የመጀመሪያ ቀን የረፋድ ዘገባ ይዘን ተገኝተናል። ከሀገር ውጭ ላላችሁ መልካም አዲስ ዓመትን እየተመኘን ለእናንተ ይመጥናሉ ብለን ከመራረጥናቸው መረጃዎች መካከል አንኳሮቹን በማስታወቅ እንጀምራለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጥብቅ መልእክት አስተላልፈዋል። ኢሳያስ አፈወርቂ ከባድ ፈተና ላይ ነን ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትልቅ የቤት ስራ ይጠብቀናል፣ እንዘጋጅ ሲሉም አሳስበዋል። መረጃው ተዘጋጅቷል። ባለፉት 24 ሰዓታት የቀይ ባህር ጉዳይ እጅግ የፈጠነ ሩጫና ትርምስ የታየበት ሆኗል። የእስራኤል ሶማሌላንድ እውቅና ተግባራዊ ውጥረት እያዋለደ ነው። ጅቡቲ በሶማሌላንድ የነበራትን የኤምባሲ ምትክ የሆነውን የግንኙነት ቢሮ ስትዘጋ ሶማሌላንድ የቆንስላ ተጠሪዋን ከጅቡቲ ያስወጥታለች። ሁለቱ ሀገራት ሬዲዮ ሳይለንስ ወደሚባለው የግንኙነት ገብተዋል። ቱርክ 2024 ላይ የገባችውን ግዴታ ተከትላ የሶማሊያን የባህር ድንበር ለማስረከብ ባህር ኃይሏን ያንቀሳቀሰች ሲሆን ሶማሌላንድን በቅርብ ርቀት እያጠረች ነው። ግብጽ በበኩሏ ዮርዳኖስን ይዛ አዲስ ግፊት በአረብ ሊግ በኩል እየሞከረች ነው። ሞቃዲሾም ኢትዮጵያን ጨምሮ ለበርካታ ሀገራት አንድ ከባድ ማስጠንቀቂያ አውጥታለች። የ24 ሰዓቱን የቀይ ባህር ትርምስ የምንመለከት ይሆናል። በእስራኤል ሀገራዊ እውቅና የተበረታቱት የሶማሌላንዱ ፕሬዝዳንት እውቅናው በእስራኤል ብቻ የሚቆም አይምሰላችሁ፣ በአዲሱ 2026 ሌሎች አዳዲስ ነገሮችም አሉ ሲሉ ተናግረዋል። በጥንቅራችን አጠር ተደርገው ከተያዙት ዕለታዊ መረጃዎች መካከል ነው። የጠቅላይ ሚኒስትሩ አማካሪና የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳ የህወሓት አመራር ላይ የሰነዘሩት ብርቱ ትችት እያነጋገረ ነው። የጌታቸው ወቀሳ የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ላይ ያነጣጠረ ነው። ጌታቸው ሞንጆሪኖን የገለጹበት መንገድ በርካቶች እየተቀባበሉት ይገኛሉ። ጥንቅራችን ይዞታል። ባለፈው ዓመት መጋቢት 1 ቀን 2017 ዓ.ም አዲስ አበባ በሚገኘው ከአርቲስት አንዱዓለም ጎሳ ጋር ይኖሩበት ከነበረው መኖሪያ ቤት 5ኛ ፎቅ ወድቃ ህይወቷ ማለፏ የተሰማው የቀነኒ አዱኛ ጉዳይን በተመለከተ በባህላዊ የኦሮሞ አባገዳዎች ስርዓት በእርቅ ለመቋጨት የተደረገው ጥረት ያለ ስኬት የተጠናቀቀ መሆኑን የሚያመለክት መረጃ ወጥቷል። ጥረቱን ሲያደርጉ የነበሩት የኦሮሞ አባገዳዎችና የቀነኒ አባት በዚሁ ዙሪያ ያሉት ነገር አለ። እኛም በጥንቅራችን አካተን ይዘነዋል። ኢትዮጵያ ቀጣዩ የአፍሪካ የወርቅ ማማ ሀገር ልትሆን ነው። በ$340 ሚሊዮን ወጪ በሀገሪቱ የሚገነባ አንድ የወርቅ ማውጫ ፕሮጀክት ሀገሪቷን አነስተኛ ወርቅ አምራች ወደ አህጉራዊ አቅም የሚያሻግራት መሆኑን የተነገረው አጠር ያለ ዘገባ ይዘናል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500,000 ጀምሮ፣ ባለ 2 መኝታ ከ840,000 ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171 በ24 ሰዓት ውስጥ በቀይ ባህር የተፈጠረው ግብግብ። ሶማሌላንድ እና ጅቡቲ ተለያይተዋል። ዲፕሎማቶች ተመላለሱ። የቱርክ ባህር ኃይል ሶማሌላንድን እየከበበ ነው። የእስራኤል የሶማሌላንድ እውቅና ተግባራዊ ውጥረቶችን በቀጠናው ማስከተል ጀምሯል። ሶማሌላንድ እና ጅቡቲ በተለይ መጠማመድ የመሰለ እርምጃ ትላንት ወስደዋል። ጅቡቲ ለሶማሌላንድ የኤምባሲ ምትክ ሆኖ ሲሰራ የነበረው የግንኙነት ቢሮዋን ስትዘጋ፣ ሶማሌላንድ በበኩሉ አምባሳደሯን አስወጥታለች። ሁለቱም ሀገራት የሚያገናኟቸውን ልዑካንና ዲፕሎማቶች በመጥራትና ከሀገር በማስወጣት በይፋ ግንኙነታቸውን ቆርጠዋል። የእስራኤል እውቅና ሌላ ተግባራዊ መዘዝ ይዞ የመጣ ሲሆን ሞቃዲሾና አንካራ ከ2 ዓመት በፊት የተፈራረሙትን የባህር በር ድንበር ወታደራዊ ጥበቃ ስምምነት ወደ ትግበራ እያስገቡ ነው። የቱርክ ባህር ኃይል የሶማሌላንድን ጨምሮ የሶማሊያ የባህር ጠረፍ ላይ ያለውን የቁጥጥር ፓትሮል እንቅስቃሴ አጠናክሯል። ሀርጌሳና ጅቡቲ ሲቲ ከእስራኤል እውቅና ወዲህ የዲፕሎማቲክ ገመዳቸውን የበጠሱ ሲሆን ሁለቱ መንግስታት ያላቸውን ንግግር ከነአካቴው ማቆማቸውን ነው በርካታ የሶማሊያና ጅቡቲ ሚዲያዎች የዘገቡት። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጅቡቲ ላይ ቆይታ ማድረጋቸውን ተከትሎ ጅቡቲ በሶማሌላንድ የሚገኘውን የግንኙነት ጽህፈት ቤቷን ዘግታለች። ኤምባሲን ተክቶ የሚሰራው ጽህፈት ቤቱ መዘጋቱን ተከትሎ ልዑካኖችና ሰራተኞች ማምሻውን ወደ ጅቡቲ ተጠቃለው ተመልሰዋል። ጽህፈት ቤቱ በሁለቱ መካከል ያለን ንግድ፣ ትራንስፖርትና መሰል ግንኙነቶችን የሚያሳልጥ ነበር።
ጅቡቲ ከረር ያለ ተቃውሞ በሶማሌላንድ እውቅና ላይ ያሰማች ሀገር ሲሆን አሁን ላይ ከሀርጌሳ ጋር ያላትን ቀጭን ገመድን በጥሳለች። ሶማሌላንድ ለጅቡቲ አፋጣኝ አጸፋ መልስ የሰጠች ሲሆን በይፋ በጅቡቲ ያለው አምባሳደሯ ወደ ሀገሯ እንዲመለስ ጠርታለች። የሁለቱም ሀገር ልዑካን ትላንት ማምሻው ድረስ ሀርጌሳና ጅቡቲ ሲቲን ለቀው መውጣታቸው ታውቋል። ጅቡቲ የሶማሌላንድን እውቅና እንደ ከፍተኛ አደጋ የምትመለከት ሀገር ስትሆን በውስጧ ሊፈጠር ከሚችለው የጎሳ የፖለቲካ ልዩነት ባለፈ ጅቡቲ ስለ ኢኮኖሚዋ የሶማሌላንድን እውቅና ትፈራለች። የበርበራ ወደብ በቀጠናው አማራጭ ሆኖ መምጣት ለጅቡቲ የእህል ውሃ ጥያቄ ነው። ሶማሌላንድ በበኩሏ ሌላ ጊዜ በዝምታ የምትታገሳትን ጅቡቲ አሁን ልትጫኝኝ አትችይም የሚል መልእክት አምባሳደሯን በመጥራት መልሳለች። እውቅና ከተባበሩት መንግስታት አባል ከሆነች ሀገር እስራኤል መቀበሏን ተከትሎ የጎረቤት ሀገራትን እንደማትለማመጥና እንደማትታገስ በእርምጃው አሳይታበታለች። ከዛሬ ጠዋቱን አንስቶ ጅቡቲና ሶማሌላንድ የሬዲዮ ዝምታ ወይም ሬዲዮ ሳይለንስ ውስጥ መግባታቸውን የተነገረው ንግግር ከመቆሙ ባለፈ ጅቡቲ በሶማሌላንድ ድንበሯ በኩል ከፍተኛ ፍተሻ በውጭ ገቢዎች ላይ እያደረገች ይገኛል። ሎያዳ የሚሰኘው የሁለቱ ሀገራት የድንበር ማቋረጫ ግን አለመዘጋቱንና ንግድ አለመቋረጡን የአካባቢ ሚዲያዎች ዘግበዋል። ሶማሊያ፣ ጅቡቲና ቱርክ የሶማሌላንድን እውቅና ለማስቆም ተግባራዊ ትብብር የፈጠሩ መስሏል። የአንካራ የጦር መርከቦች የሶማሊያ የባህር ክልል ላይ ያላቸውን ቅኝት ባለፉት 24 ሰዓታት አጠናክረዋል። የኢትዮጵያና ሶማሌላንድ የመግባቢያ ስምምነትን ተከትሎ በ2024 ሞቃዲሾና አንካራ የተስማሙት የባህር ሰርጥ ድንበር ደህንነት የማስጠበቅ ስምምነት ሙሉ በሙሉ ወደ ትግበራ መግባቱ ነው የተነገረው። የቱርክ የጦር መርከቦች የሶማሌላንድ ሰርጦች አቅራቢያ ፓትሮል እያደረጉ ስለመሆኑ ከአካባቢ ሚዲያዎች መረጃ ተሰምቷል። ቱርክ ለሞቃዲሾ የገባቸውን የ2 ዓመት ጥበቃ ስምምነት መተግበሯን በዚህ አሳይታለች ተብሏል። ውዝግቡና ተግባራዊ ቆሶ የቀጠለ ሲሆን ሞቃዲሾ በአየር በረራ አዲስ አስገዳጅ ትዕዛዝ አውጥታለች። በሶማሊያ አየር የሚጠቀም የትኛውም ሀገርና አየር መንገድ የእስራኤልን እውቅና ተከትሎ ወደ ሀርጌሳ የቀጥታ በረራ መስመር እንዳይከፍት አስጠንቅቃለች። ይህንን የሚያደርግ ከናካቴው የሶማሊያ አየርን እንዳይጠቀም እንደሚታገድ ነው ያስፈራራችው። ግብጽ በበኩሏ ከዮርዳኖስ ጋር በመሆን አረብ ሀገራቱ አስቸኳይ ስብሰባ እንዲቀመጡ አጀንዳ እየቀረጸች ነው። የአረብ ሊግ ሴክሬታሪያት የተባበረ የአባል ሀገራት መልስ እንዲሰጥ ጥሪ ለሀገራቱ አቅርቧል። አንዳንድ ሀገራት ግን የኤምሬት ሶማሌላንድ ቀረቤታንና ከአቡዳቢ ጋር ያላቸውን ግንኙነት በማስላት የነ ግብጽ ግፊት ከሚገባው በላይ የሄደ ስለመሆኑ እየገለጹ ነው። ይህ በእንዲህ እንዳለ በሶማሊያ ያለው ፌሽታ ቀጥሏል። ሀርጌሳ አዲስ ዓመትን በአዲስ ድልና ተስፋ የተቀበለች ሲሆን ፕሬዚዳንት ቲሮ በአዲሱ ዓመት ሌሎች እውቅናዎች ይኖራሉ ሲሉ ለህዝባቸው ተናግረዋል። ባለፉት 12 ሰዓታት ሌላም ወሳኝ ጉዳይ ተሰምቷል። እስራኤል እንደ አሜሪካና ቻይና ለአፍሪካ ቀንድ ብቻ ልዩ መልእክተኛ ልትመድብ መሆኑ እየተወራ ነው። ቴል አቪቭ ልዩ ልዑኳን በሚቀጥለው ሳምንት ታሳውቃለች ተብሎ ይጠበቃል። የቀይ ባህር አሰላለፍ ላይመለስ መቀየሩን እነዚህ ክስተቶች ግልጽ አድርገዋል። በሌላ መረጃ ሀገራዊ እውቅናው ይቀጥላል። ሶማሌላንድ በእስራኤል ሀገራዊ እውቅና የተበረታታችው ሶማሌላንድ እውቅናው በእስራኤል ብቻ ያበቃም ሌሎች ሀገራትም ጭምር እንደሚቀጥሉ መታወቅ አለበት ስትል አስታውቃለች። የዘንድሮን 2026 የፈረንጆች አዲስ ዓመት በእስራኤል እውቅና ደስታ በፌሽታ ያሳለፉት ሶማሌላንዶች ፕሬዚዳንታቸው አብዱላሂ ሞሐመድ አብዱራሂም ባደረጉት የአዲስ ዓመት ንግግርም ተጨማሪ ደስታን ፈጥረውላቸዋል። ፕሬዚዳንቱ በዚሁ የአዲስ ዓመት የእንኳን አደረሳችሁ ንግግራቸው በአዲሱ 2026ም ተጨማሪ ሀገራት እውቅና እንደሚሰጡን አትጠራጠሩ ሲሉም ተናግረዋል። የትኞቹ ሀገራት ይሆናሉ በሚለው ጉዳይ ግን የሰጡት ማብራሪያ የለም። እስካሁን ባለው ሁኔታ ለሶማሌላንድ ሀገራዊ እውቅናን ይሰጣሉ ተብሎ ከታሰቡት ሀገራት መካከል አሜሪካና እንግሊዝ የለንበትም ሲሉ አስታውቋል። በርካታ የቀጠናውና አህጉራዊ ድርጅቶች እንደዚሁም ሀገራት ሳይቀሩ የእስራኤል የሶማሌላንድ ሀገራዊ እውቅና ዓለም አቀፍ አሰራርና መርህን ያልተከተለ እንደዚሁም የሶማሊያን የግዛት አንድነትና ሉዓላዊነትም ያላከበረ ነው በማለት በጥብቅ የተቃወሙት መሆኑ አይዘነጋም። ከአፍሪካው ቀንድ የቀጠናው ሀገራት መካከል ጅቡቲና ኤርትራ የእስራኤልን እውቅና ፈጥነው ካወገዙት ሀገራት መካከል ተካተዋል። ኢትዮጵያና ኬንያ ድጋፍንም ተቃውሞንም ሳያሰሙ ዝምታን መርጠው ታይተዋል። በተለይ ጅቡቲ በቀይ ባህር እሷን የሚቀናቀን አዲስ ሀገር ከመፈጠሩ አንጻር የእስራኤል እውቅና ፈጽሞ የተመቻት ሆኖ አልታየም። በዚህም ከሰሞኑ በሶማሌላንድ እና በጅቡቲ መካከል መጎረባበጦች እየታዩም ይገኛሉ። የሶማሌላንድ መንግስት ጅቡቲ የሚገኙ የዲፕሎማሲ ተወካዩን ለውይይት የጠራ መሆኑ ታውቋል። በቀጣይ ርዕስ ኢሳያስ በአዲስ አነጋጋሪ መልእክት። እንዘጋጅ። ኢሳያስ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጥብቅ መልእክትን አስተላልፈዋል። ኢሳያስ አፈወርቂ ከባድ ፈተና ላይ ነን ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትልቅ የቤት ስራ ይጠብቀናል፣ እንዘጋጅ ሲሉም አሳስበዋል። ኢሳያስ ይህን መልእክታቸውን ያስተላለፉት በማስታወቂያ ሚኒስትራቸው የማነ ገብረ መስቀል በኩል ይፋ በሆነው የአዲስ ዓመት መግለጫቸው ነው። ትላንት ምሽቱን የፈረንጆች አዲስ ዓመትን አስመልክተው ባስተላለፉት መልእክታቸው
ያለፈው ዓመት ፈተና የበዛ ነበር ሲሉ ፕሬዝዳንቱ አመልክተዋል። ኢሳያስ በዓመቱ በክልላችን በሰፊው ቀጠናና በዓለም ሰላም፣ መረጋጋትና የጋራ እድገትን የሚፈታተኑ ውስብስብ ክስተቶች የታዩበት ወቅት ነበር ሲሉ ገልጸውታል። በዚህ አይነት ከባድ ቀውሶች ባሉበት የኤርትራ ሕዝብና መንግስት ሁሉንም ሁነቶችና ፈተናዎች በጥበብ በትዕግስትና በመቻቻል ሲያልፍ ቆይቷል ሲሉ ፕሬዝዳንቱ አጽንኦት ሰጥተዋል። ኢሳያስ አክሎም ሀገራዊ መረጋጋትና ሉዓላዊነትን በማረጋገጥና ሁሉንም መሰናክሎች ተቋቁመን በማለፍ ዓመቱን ጨርሰናል ሲሉ አክለዋል። በአዲሱ ዓመት እንዘጋጅ ሲሉ ፕሬዝዳንቱ ጥሪ አቅርበዋል። ፕሬዝዳንቱ ፈተናዎችን ተሻግረን ኤርትራን ከፍ እናደርጋለን ሲሉ አሳስበዋል። ይህ በእንዲህ እንዳለ ፕሬዝዳንቱ በተሸኘ የፈረንጆች ዓመት ከወትሮ በተለየ በተለያዩ ሀገራት እየተዘዋወሩ ሲመክሩ የቆዩበትና አነጋጋሪ ክሶችን ያቀረቡበት ዓመትም ሆኖ ታይቷል። ኢሳያስ በተሸኘው የጎርጎሮሳውያን 2025 በብሔራዊ ቴሌቪዥን ጣቢያው ቀርበው ያስተላለፉት መልእክትም የዓመቱ ትልቅ የመነጋገሪያ አጀንዳ ነበር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለሀገሪቱ ብሔራዊ ቴሌቪዥን ጣቢያ በሰጡት ቃለ ምልልስ የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት ዋና ጸሐፊ የላከውን ደብዳቤ አስገራሚ ውሸት ክስ ሲሉ ማጣጣላቸው የሚታወስ ነው። ፕሬዝዳንቱ ይህ ርካሽ ውሸት ነው ሲሉ ያጣጣሉት የኢትዮጵያ መንግስት ክስ የብልጽግና ፓርቲ የሚያደርገውን የጦርነት ዝግጅት ለመሸፈን ያቀረበው ርካሽ ውሸት ነው በሚል ነው። ኢትዮጵያ ለተባበሩት መንግስታት ድርጅት የኤርትራ ሰራዊት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥሮ እንደሚገኝና አስከፊ ጥሰቶችን መፈጸም መቀጠሉን በመጥቀስ ከከሰሰች በኋላ ነው ፕሬዝዳንቱ ይህን ጠንካራ ትችታቸውን የሰነዘሩት። ፕሬዝዳንት ኢሳያስ በቃለ ምልልሳቸው ላይ ኢትዮጵያ በብዙ የውስጥ ግጭቶችና ቀውሶች እየታመሰች ነው ያሉ ሲሆን በጠቅላይ ሚኒስትር አብይ አህመድ የመጀመሪያዎቹ ዓመታት ውስጥ የነበረው ብሩህ ተስፋ በግዴለሽነት በኖ ጠፍቷል ብለዋል። በዓመቱ ከፕሬዝዳንቱ በተጨማሪ ኤርትራ በማስታወቂያ ሚኒስትሯ በኩል ተከታታይ ክሶችና ስሞታዎችን ስታቀርብ ቆይታለች። የተሸኘ የፈረንጆች 2025 በኢትዮጵያና ኤርትራ የቃላት ውርወራ የበዛበት በዓለም አቀፍ ማህበረሰብ የማሳሰቢያ መግለጫዎች የታጀበ ነበር። የኤርትራ የማስታወቂያ ሚኒስትር በተከታታይ ኢትዮጵያ ላይ ያነጣጠሩ መልእክቶችን የሰጡበት ሲሆን ከኢትዮጵያ በኩል የባህር በር መዳረሻ ጥያቄ ጎልቶ የተሰማበት ነበር። ወደ ቀጣይ ርዕስ አለፍን። የአንዱዓለም ጎሳ ሽምግልና ሳይሳካ ቀረ። የቀነኒ አዱኛ ቤተሰብን ከአንዱዓለም ጎሳ ጋር ለማሸማገል የተደረገው ጥረት በስኬት ሳይደመደም የቀረ መሆኑን የሟች ቀነኒን ቤተሰብና ለሽምግልናው ጥረት ያደረጉትን አባገዳዎች ያነጋገረው ዶቼ ቬሌ በዘገባው አመላክቷል። እንደሚታወቀው የሞዴል ቀነኒ አዱኛን ልፈት ተከትሎ በሕግ ቁጥጥር ስር ውሎ የነበረው አርቲስት አንዱዓለም ጎሳ አቃቤ ሕግ በሰጠው ጊዜ ክስ ባለመክፈቱ ከ3 ወራት እስር በኋላ በ50 ሺህ ብር ዋስ መለቀቁ አይዘነጋም። አሁን ባለው ሁኔታ ጉዳዩን በእርቅ ለመጨረስ ጥረቶች ቢጀመሩም በቀነኒ አዱኛ ቤተሰብ በኩል ፈቃደኝነቱ ባለመታየቱ ጥረቶቹ ዳር መድረስ ያልቻሉ መሆኑ ታውቋል። በዚሁ ዙሪያ የሞዴል ቀነኒ ቤተሰቦችና በሽምግልናው ጥረት ውስጥ የነበሩ የኦሮሞ አባገዳዎች ማብራሪያቸውን ለዶቼ ቬሌ ሰጥተዋል። ባለፈው ዓመት ከአርቲስት አንዱዓለም ጎሳ ጋር ከሚኖሩበት ቤት 5ኛ ፎቅ ወድቃ ሕይወቷ ማለፉ የተሰማው የሞዴል ቀነኒ አዱኛን ጉዳይ በባህላዊ የኦሮሞ አባገዳዎች ስርዓት በእርቅ ለመቋጨት የተደረገው ጥረት ያለ ፍሬ ማብቃቱን አባገዳዎች ተናግረዋል። የሟች አባት ደግሞ የገደለ ሳይታወቅ እንዴት ጉማ እንበላለን ብሎ ቤተሰብ ጥያቄውን ማስቀመጡን እንደገለጹም ዘገባው አክሎ አመላክቷል። የወጣቷን ጉዳይ ህልፈቷ ከተሰማበት ዕለት ጀምሮ በቅርበት ስንከታተልና በባህላዊ ስርዓት ፍትህም እንዲገኝ ጥረት ስናደርግ ነበር ሲሉ አስተያየታቸውን ለዶቼ ቬለ የተናገሩት የቱለማ አባገዳ ጎበና ሆላ ባለፉት 3 ወራት ጉዳዩን በእርቅ ለመቋጨት የተደረገው ጥረት ግን ሳይሰምር ቀርቷል ሲሉም አስረድተዋል። ባለፉት 3 ወራት ተጠርጣሪና ተጎጂ ወገኖችን አንድ ላይ በማምጣት ለማየት ስንጥር ነበር። እንደምታውቁት ጉዳዩ በዘመናዊ ፍርድ ቤትም እልባት አላገኘም። እናም የኦሮሞ ገዳ ስርዓት አንድ ጉዳይ ሲከሰት ቁጭ ብሎ አይመለከትምና በሁለቱም ወገን በኩል ያለውን ሀሳብ ተቀብለን ስንመለከት ነበር። ነገር ግን ጥረታችን በአራተኛው ቀጠሮ የሟች አባት አቶ አዱኛ ዋቆ አፈረሱብን። በዚያም ተስፋ ቆርጠን ከመቀመጥ ይልቅ የቱለማና ኦዳ ቡልቱማ አባገዳዎችን ከአዋቂ የሀገር ሽማግሌዎች ጋር ጨምረን ጉዳዩን በጥልቀት ስንመለከት ነበር። ወደ ሟች አባት አቶ አዱኛ ዘመድ አዝማድና የአካባቢው አባቦኮ አውጥተን ብንጥርም ሽምግልናውን አልተቀበሉንም። እናም አሁን ተስፋ ቆርጠን ትላንት ማክሰኞ ጥረታችንን አቋርጠናል ማለታቸውን አባገዳዎቹን ዋቢ ያደረገው ይኸው የዶቼ ቬለ ዘገባ አመልክቷል። ለፍትህ ይሆን ዘንድ እውነቱ ተገኝቷል ያሉት አባገዳ ጎበና የቱለማና ኦዳ ቡልቱማ አባገዳዎች እውነቱን አግኝተናል በማለት እውነቱን የሚቀበለን ከማጣታችን የተነሳ ያንን አየር ላይ አንበትንም ሲሉ በማመልከት ውድ ልጃቸውን ያጡ ተጎጂዎች በሂደት ለሽምግልና ስርዓቱ እንደሚቀርቡ ተስፋቸውን ማሳደራቸውን በማመልከት የዘገባው ምንጭ የሆነው ዶቼ ቬለ ዘገባውን ቋጭቷል። ወደ ቀጣይ መረጃ አለፍ። ጌታቸው ስለ ሞንጆሪኖ የጠቅላይ ሚኒስትሩ አማካሪና የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳ የህወሓት አመራር ላይ የሰነዘሩት ብርቱ ትችት እያነጋገረ ነው። ከቀደምት የህወሓት ፖለቲካዊና ወታደራዊ አመራሮች ጋር ለወራት ፍጥጫ ውስጥ የቆዩት አቶ ጌታቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ጊዜያቸው በድንገት ካበቃ በኋላ
የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው መሾማቸው ይታወቃል። ጌታቸው በተለያዩ ጊዜያት የሰጧቸው ቃለ ምልልሶች ሲያነጋግሩ የቆዩ ሲሆን በዚሁ ሳምንትም በሁለት ክፍል የተሰራጨው ቃለ ምልልሳቸው ልዩ ትኩረት አግኝቷል። ጌታቸው ከኤንቢሲ ቴሌቪዥን ጊዜ ግስ ጋር ያደረጉት ቃለ ምልልስ ሁለተኛ ክፍል ትላንት ምሽቱን ይፋ የሆነ ሲሆን የቀድሞ የትግል ጓዳቸውን አብጠልጥለዋቸዋል። የጠቅላይ ሚኒስትሩ አማካሪና የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳ የህወሓት ከፍተኛ አመራር ወይዘሮ ሲሉና ስማቸውን ሳይጨርሱ ባስተላለፉት መልእክታቸው ከመሳደብ ውጪ አንድ ሀሳብ መግለጽ የማይችሉ ናቸው ሲሉ ወርፈዋቸዋል። በህወሓት ከፍተኛ አመራር ውስጥ በዋነኝነት ስማቸው ተጠቃሽ ሴት ከፍተኛ ኃላፊ ፈትለወርቅ ገብረ እግዚአብሔር እንደሆኑ ይታወቃል። ጌታቸው በስም ባይጠቅሱም ይህ መልእክት ሞንጀሪኖ ላይ ያነጣጠረ አውድ እንዳለው ተመልክቷል። ጌታቸው ፈትለወርቅ ላይ ባነጣጠረው መልእክታቸው ንግግር አድርጊ ብትባል ጠላ ቤት ከሚውሉ የተሻለ ንግግር አታደርግም ሲሉ ተደምጠዋል። የትግራይ ህዝብን ከዚህ ችግር ውስጥ ለማውጣት ሀሳብ አደራጅቶ መፍትሄ ማምጣት አይችሉም ሲሉ የቀድሞ የክልሉ ፕሬዝዳንት ተችተዋል። የጠቅላይ ሚኒስትሩ አማካሪ አክለውም አሁን ላይ እንዲጨበጨብልኝ አልፈልግም ሲሉ የተናገሩ ሲሆን ወቀሳ የሚቀርብብኝም ከተሳዳቢው ጎራ ስለወጣሁ ነው ሲሉ አመልክተዋል። የህወሓት አመራሮች የእውቀት መሰረት ስለሌላቸው ከላይ እስከታች የሚያስተላልፉት ስድብ ነው ሲሉ ጌታቸው ወቅሰዋል። ጌታቸው ያኑ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የህወሓት አመራሮች ስድብ ሰለባ ሆነዋል ሲሉም ተናግረዋል። የህወሓት አመራሮች ታደሰ ህዝባችንን አሳልፎ ሊሰጥ ነው ሲል መውቀስ ላይ ናቸው ሲሉ ተደምጠዋል። ወደ ቀጣይ መረጃ አለፍ። ኢትዮጵያ ቀጣዩዋ የአፍሪካ የወርቅ ማማ ሀገር ልትሆን ነው። የ340 ሚሊዮን ዶላር የማዕድን ማውጫ ፕሮጀክት። ኢትዮጵያ በ340 ሚሊዮን ዶላር ወጪ በምትገነባው የማዕድን ማውጫ አማካይነት ቀጣዩዋ የአፍሪካ የወርቅ ማማ ሀገር ለመሆን እየተንቀሳቀሰች ስለመሆኑ ተነገረ። ኢትዮጵያ ለቱሉ ካፕ የወርቅ ፕሮጀክት ልማት የሚውል 340 ሚሊዮን ዶላር በማግኘቷ አነስተኛ ወርቅ አምራች ከመሆን ወጥታ በአፍሪካ የማዕድን ዘርፍ ውስጥ ትልቅ ድርሻ ወዳላት ሀገር ለመሸጋገር ወሳኝ እርምጃ መውሰዷን ቢዝነስ ኢንሳይደር አፍሪካ አስፍሯል። ፕሮጀክቱ በአገሪቱ ትልቁ ዘመናዊ ማዕድን ቁፋሮ እንደሚሆን ይጠበቃል ተብሏል። ፕሮጀክቱ ከአፍሪካ የልማት አበዳሪዎች የተገኘ 240 ሚሊዮን ዶላር የረጅም ጊዜ ብድርና 100 ሚሊዮን ዶላር የካፒታል መዋጮን ያካተተ ነው። ይህ የገንዘብ ድጋፍ የፕሮጀክቱ አልሚ የሆነውን ኮፊ ጎልድ ኤንድ ኮፐር ወደ ሙሉ የግንባታ ምዕራፍ እንዲሸጋገር እንደሚያስችለው ተጠቁሟል። ስለ ገንዘብ ድጋፉ የኮፊ ጎልድ ዋና ስራ አስፈጻሚ የሆኑት ሃሪያና ኖስትራስ አዳምስ ለቢዝነስ ኢንሳይደር አፍሪካ ሲናገሩ የቱሉ ካፕ የብድር ስምምነት በሁሉም የሚመለከታቸው አካላት በመፈረሙ ደስተኞች ነን ያሉ ሲሆን ይህም ሙሉ የፕሮጀክት ልማቱን ለመጀመር በስራ ቦታው ላይ ተጨማሪ እንቅስቃሴዎች እንዲቀጣጠሉ አድርጓል ብለዋል። ቀሪዎቹ የካፒታል መዋጮ ሀሳቦችን በሀገር ውስጥና በዘርፉ ባለሀብቶች መካከል ተጠናቀው እንዲያልቁ መንገድ ከፍቷል ሲሉ ተናግረዋል። አክሎም የወርቅ ዋጋ በታሪክ ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት የቱሉ ካፒን ፕሮጀክት ለመጀመር ተመራጭ ጊዜ ነው ብለዋል። ፕሮጀክቱ ወደ ሙሉ ግንባታ ለመሸጋገር ዝግጅቱን እያጠናቀቀ ባለበት በዚህ ወቅት እንደ መኖሪያ ቤቶች፣ የውስጥ ለውስጥ መንገዶችና የኤሌክትሪክ መስመር ዝርጋታ ያሉ የመጀመሪያ ደረጃ የዝግጅት ስራዎች ቀድሞውኑ መጀመራቸውን ጠቁመዋል። ከአዲስ አበባ በስተ ምዕራብ በግምት 360 ኪሎ ሜትር ርቀት ላይ የሚገኘው ይህ የማዕድን ማውጫ በመጀመሪያዎቹ 7 ዓመታት ውስጥ በየዓመቱ በአማካይ 164,000 አውንስ ወርቅ እንደሚያመርት የሚጠበቅ ሲሆን በፈረንጆቹ 2027 ደግሞ ሙሉ በሙሉ ምርት ለገበያ ማቅረብ ይጀምራል ተብሎ ይጠበቃል። በዚህ የማምረት አቅም የቱሉ ካፒ ፕሮጀክት በኢትዮጵያ ውስጥ ካሉ ግዙፍ የወርቅ ማምረቻዎች መካከል አንዱ በመሆን ለሀገሪቱ ዋነኛ የውጭ ምንዛሬ ገቢ ምንጭ እንደሚሆን ተገልጿል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ